ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች ባለፉት ቀናት በርካታ ተማሪዎች በቴሌግራም እና በዩቲዩብ አስተያየት መስጫ ላይ በተደጋጋሚ ሲጠይቁኝ የነበረ አንድ ወሳኝ ጥያቄ አለ። ይሄውም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮ የሪሚዲያል መግቢያ ነጥብ ከ40 እስከ 50 እንዲሆን እየታሰበ ነው ያሉት ንግግር በትክክል ምን ማለት ነው? እንዴትስ ነው የሚሰላው? እኔ 190 ነው ያመጣሁት፣ እኔ ደግሞ 240 ነው ያመጣሁት። ይሄ ማለት ስንት ማለት ነው? ከ40 እስከ 50 ማለት ከ240 እስከ 250 ማለት ነው ወይ ብላችሁ ብዙዎች ጠይቃችሁናል። ዛሬ በዚህ ቪዲዮ ይሄን ግራ መጋባት ሙሉ በሙሉ ግልጽ ላደርግላችሁ ነው የመጣሁት። እንዴት ተለመደው ቪዲዮውን ላይክ በማድረግ ተከታተሉኝ። እንዲሁም ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ጠይቁኝ፣ እስከማውቀው ድረስ የምመልስላችሁ ይሆናል ማለት ነው። ከዚህ ላይ ሌላው ማወቅ ያለባችሁ ነገር ደግሞ ይሄ ከ40 እስከ 50 ያሉት ነገር ገና በውይይት ላይ ያለ ነገር እንጂ እስካሁን አልተወሰነም ማለት ነው። እንደተወሰነ በዚሁ ቻናል ላይ የምናሳውቃችሁ ይሆናል ማለት ነው። እንግዲህ ፕሮፌሰር ብርሃኑ ነጋ ከ40 እስከ 50 ለማድረግ እያሰብን ነው ያሉት ከ100% ለማለት ፈልገው ነው ማለት ነው። እንግዲህ ከ40 እስከ 50 በመቶ ማለት ደግሞ ዝቅተኛ የመግቢያ ነጥብ 40% ሊሆን ይችላል፣ ከፍተኛው ደግሞ 50% ሊሆን ይችላል ማለት። ይሄን ወደ ነጥብ ስንቀይረው ደግሞ 40 በመቶ ማለት 40 ሲካፈል ለ100 ሲባዛ በ600 ይሆናል ማለት ነው። ይሄን ማለት ወደ 240 ነጥብ ይመጣል ማለት ነው። 50 በመቶ ማለት ደግሞ 50 ሲካፈል ለ100 ሲባዛ በ600 ይሆናል which is around 300 ወደ 300 ነጥብ ይሆናል ማለት ነው። ይህ ማለት የሚኒስትሩ ሐሳብ ሙሉ በሙሉ ተግባራዊ ቢሆን ዘንድሮ በሪሚዲያል ፕሮግራም ወደ ዩኒቨርሲቲ ለመግባት የሚያስፈልገው ዝቅተኛው ነጥብ 240 ሊሆን ይችላል ማለት ነው። ይህ ግን አልተወሰነም እስካሁን። እንግዲህ ይህ አሃዝ ምን ያህል ከፍተኛ እንደሆነ ለመረዳት ካለፈው ዓመት ጋር ስናነጻጽረው ባለፈው ዓመት በሁሉም አማራጮች ሪሚዲያል ለመግባት የተቀመጠው ዝቅተኛው መነሻ ነጥብ 31% ብቻ ነበር ማለት ነው። ይህን እንግዲህ ወደ ነጥብ ስንቀይረው ደግሞ 31 ሲካፈል ለ100 ሲባዛ በ600 ስናደርገው ወደ 186 ነጥብ ይሆናል ማለት ነው። ባለፈው ዓመት 186 ነጥብ የነበረው ዝቅተኛ መግቢያ ዘንድሮ ወደ 240 ነጥብ ከፍ ቢል በመካከላቸው እንግዲህ የ54 ነጥብ ልዩነት አለ ማለት ነው። በእርግጥ ይሄን ያህል ነጥብ በአንድ ጊዜ ይጨምራል የሚል እምነት የለኝም። ይሄንን ካየን እንግዲህ የእናንተን ውጤት ወደ ፐርሰንት ለመቀየር ከፈለጋችሁ ደግሞ በቀላሉ ያመጣችሁትን ውጤት ለጠቅላላ ውጤት ለምሳሌ ለ600 አካፍላችሁ በመቶ ማባዛት። ለምሳሌ 210 ያመጣ ተማሪ 210 ሲካፈል ለ600 ሲባዛ በመቶ ሲያደርገው ወደ 35% ይሆናል ማለት ነው። በዚህ መንገድ የራሳችሁን ፐርሰንት በቀላሉ ማወቅ ትችላላችሁ። ባለፉት ዓመታት የነበሩትን የማለፊያ ነጥቦች ጨምሮ የዘንድሮ ማለፊያ ስንት ሊሆን ይችላል፣ እንዲሁም ደግሞ ማወቅ ያሉባችሁን ጠቃሚ መረጃዎች የሰራሁት ቪዲዮ ስላለ ከዚህ ቪዲዮ በታች ኮሜንት ላይ ሊንኩን የማስቀምጥላችሁ ይሆናል። እንግዲህ ሊንኩን ክሊክ በማድረግ ቪዲዮ ሙሉ ለሙሉ በማየት ብዙ መረጃዎች ማግኘት የምትችሉ ይሆናል ማለት ነው። በዚህ ጉዳይ ላይ ያላችሁ ማንኛውንም አስተያየት ወይም ደግሞ ጥያቄ ኮሜንት ላይ ጻፉልን። ከሰዓታት በኋላ አዳዲስ መረጃዎችን በዚሁ ቻናል ላይ ስለምንለቅላችሁ መረጃዎችን ስንለቅ እንዲደርሳችሁ የምትፈልጉ ደግሞ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ